የሰራሁትን የሚሳይል ኢንተርሴፕተር ሶፍትዌር ላሳያችሁ። ሲሙሌተር አፕሊኬሽን የሰራሁት ሶፍትዌር ነው የሰራሁት። እዚህ ሶፍትዌር ላይ ሊኒየር ዳይሬክት አፕሮች አለን። ስለዚህ ሚሳይሎቹ እነዚህ ሚሳይሎች ናቸው ወይም ደግሞ ድሮኖች ሊሆኑ ይችላሉ። ቀጥታ መጥተው ሊመቱን የሚመጡ ናቸው። ስለዚህ ስታርት ሲሙሌሽን ብንለው ስለዚህ ጀስት ማቴማቲክ ነው በነገራችን ላይ ፓዛቸውን ተከትሎ ኢንተርሴፕት ያደርጋቸዋል ማለት ነው። ነገር ግን እነዚህ ሚሳይሎች አሁን እጅግ በጣም ዘመናዊ ከሆኑ ኢራን እየሰራቻቸው እንዳሉ ለምሳሌ ከሆኑና አየር ላይ ዚግዛግ ቢያደርጉ በጣም ስማርት ከሆኑ ዚግዛግ እዚህ ጋር ሄደን መርጥለትና ከዛ ትንሽ እናድርገው እና ስታርት ሲሙሌሽን ብንለው አሁን ዚግዛግ ያደርጋሉ ማለት ነው። ስለዚህ አሁን የኛ ኢንተርሴፕተራችን ሚስ ያደርገዋል ማለት ነው፣ አመለጦት ማለት ነው። ይመታል። ይህንን ለመከላከል ምን እናደርጋለን? እኛም ደግሞ እንመጣና የኛን የኢንተርሴፕተራችንን ስማርትነቱን ጨምርለታለን። ፕሮፖርሽናል ናቪጌሽን እንሰጠዋለን። እዚህ ጋር ሪሴትን አድርገን ስታርት ሲሙሌሽን እንለው ቀጥታ ሄዶ ኢንተርሴፕት ያደርጋቸዋል ማለት ይመታቸዋል ማለት ነው፣ ያገኛቸዋል። ይሄኛውም ስማርት ይሆናል። እንደ 3D ቪው ነው የሰራሁት አይታችሁት ከሆነ ሶፍትዌሩ እና ያው ይሄንን አዲስ አበባ ላይ ያለ ብላችሁ ብታስቡት የአዲስ አበባን ማፕ ለምሳሌ በድሮን ማፒንግ አድርገን ማስቀመጥ እንችላለን። ከዛ በኋላ ሚሳይላችን የት መቀመጥ እንዳለበት እና እንዴት አድርጎ ኢንተርሴፕት የሚያደርጋቸውን ሚሳይሎች ኢንተርሴፕት ማድረግ ማይችላቸው ሚሳይሎች በሙሉ ይሄንን ካልኩሌሽን እና ማቴማቲክ ፕሪንሲፕልስ ተጠቅመን ካልኩሌት ማድረግ እንችላለን። አሁን አይታችሁታል። በቃ ሚሳይሉ አጥቅቷል ማለት ነው። መግባት ወደሚፈልግበት ቦታ ገብቶ ያገኛቸዋል። የሚኖረን ሃርድዌር የሚኖረን የታርጌታችን ታርጌት ማለት እየመጣ ያለው አሁን ድጋሚ እንትን ልበለውና እየመጣ ያለው የነዚህ የሚሳይሉ ለጥቃን እየመጣ ያለው የሚሳይሉ ስፒድ ምን ያህል ነው የሚለውን አሁን እዩት። በጣም ቀስ እያለ ነው እየሄደ ያለው። ስቲል ግን ኢንተርሴፕት እያደረገው አይደለም፣ ዚግዛግ ስለሆነ ማለት ነው። አሁን ምንጣና ስፒዱን ሙሉ ብንጨምርለት የባሰ ያገኘው በቃ ጀስት በጣም ፈጣን ነው የሚሉት አይታችሁታል። በቃ ነገር ግን ከባዱ ፓርት ሃርድዌር ፓርት ነው። ኦፍ ኮርስ ኮምፒውተር ላይ የሚሰራው አሁን የሰራሁት የማቴማቲካል ኦፕሬሽን የሚያደርገው ኢንተርሴፕተር ሶፍትዌር ወሳኝ ቢሆንም ከዛ በኋላ ሃርድዌር ፓርቱ ላይ ሲገባ ራሱ እጅግ በጣም ብዙ ስትረግሎች አሉ፣ ትራይንደሮች ይኖሩታል እና ፎር ዩ ኢንፎርሜሽን በቀጣይ የምሰራው የሱ 57 ጀት አለ። ከዛ በተጨማሪ ነው አሁን እነዚህን የሚሳይል ኢንተርሴፕተር ሪሰርቾችን እያደረኩ ያለው። እኔ ሜንሊ ቤዝድ የማደርገው ዲፌንስ ሜካኒዝም ላይ ነው፣ አታክ ላይ ብቻ ሳይሆን ማለት ነው። አታክ በጀት ይሆናል፣ ዲፌንስ ሜካኒዝሙ ደግሞ በኢንተርሴፕተር ይሆናል ማለት ነው። ምክንያቱም የሚያጠቃ ከሚኖረው ይልቅ ዲፌንድ ማድረግ የሚችል ሞር ፓወርፉል ነው ብዬ ስለማስብ ነው። እና ሮኬት ላይ ሌላም ተያያዥ ሳይንስ እና ሪሰርቾች ላይ የምትሰሩ ካላችሁ ኮሜንት አድርጉልኝ። ሀሳብ አስተያየቶቻችሁን እጠብቃለሁ። አሁን ይሄ ያንሳል ነው ያው እዚህ ጋር የምትመለከቱት ጀት የአሜሪካኑን ሎኬድ ማርቲን F-35 ፋይተር ጀትን ተመልክቼ የሰራሁት ነው። የትክክለኛውን ጀት አንድ አስረኛውን የሚሆን ወይም ደግሞ ይሄንን ጀት 10 ጊዜ ብታተልቁት ትክክለኛውን የአሜሪካኑ F-35 ጀትን ታገኙታላችሁ ማለት ነው። ይሄ ኢንተርናል ኮምፖነንቱ እዚህ ጋር አሉ። ይሄ ጀት እስከ 30 ኪሎ ሜትር ድረስ መቆጣጠር የምንችለው ነው። 30 ኪሎ ሜትር ራዲየስ ተሰጥቶ and እስከ 200 ኪሎ ሜትር ፐር አወር መጓዝ ይችላል ማለት ነው። ይሄ ማለት ለምሳሌ ከዚህ አሰብ 800 ኪሎ ሜትር ቢሆን ከዚህ አሰብ 4 ሰዓት ይፈጅበታል። ወይም ደግሞ ከዚህ ባህር ዳር 200 ኪሎ ሜትር ነው፣ አንድ ሰዓት ውስጥ ይሄዳል ማለት ነው። ከዚህ ባህር ዳር በ200 ኪሎ ሜትር ፐር አወር ስፒድ እንዳለ ኮንትሮል ሰርፌሶችን ሰርችለታለሁ። የምትመለከቱት ኤሌቬተር አለ። እዚህ ጋር ደግሞ ረደር አለው አየር ላይ እንዳለ እንዲተጣጣፍ የሚያደርገው። ይሄ ደግሞ ኤሮን አለው ማለት ነው። ጀቱ በጣም ትልቅ ጀት ነው። እንደነገርኳችሁ የትክክለኛው ጀት አንድ አስረኛ የሚሆን ጀት ነው ማለት ነው። ለእግሩ ደግሞ አይታችሁት ከሆነ በአየርና በእንትን የሚሰራ ሰስፔንሽን ሰርችለታለሁ። እዚህ ጋር ያለውን ጫን ሲለው አሁን አሳያችሁ እንዴ ይሄ ማለት ነው። አንዳንድ ዘይት ላይ ሲቀርበት ስለሚደርቅ ነው ረጅም ሰዓት ሲሆነው እና ይሄ ነው ሰስፔንሽኑ የሰራውለት ሰስፔንሽን ከ50 እስከ 50 ሚሊ ሜትር ዲያሜትር ያለው ጎማ አለው። ይሄ
እና ጀቱን በቅርብ ቀን ፍላይት ቴስት እናደርጋለን። ጀቱን ግቢ ውስጥ ሳንደረድረው ያለው ቪዲዮ ያለ ስንገብታ ላይ ማየት ትችላላችሁ። ረጅም ጊዜ ስለፈጀብኝ 2 ወር ነው የፈጀብኝ። ኮፒ ሊንክ፣ ሼር እና ፎሎ ማድረግ እንዳትረሱ ቫይራል እንዲወጣ። ተንበለል መለሎ ወጣት ለሀገራችን የሚገርም ጀት ነው እየሰራልን ያለው። የትም ያልተነዳ ጀት ነው እየሰራ ያለው። የትም ያልተነዳ ጀት ነው እየሰራልን ያለው። በጣም ንጡቅ ወጣት ነው። ስለዚህ እሱን ፎሎ ማድረግ ግዴታችሁ ነው። አንዳንድ ሀሳቦችን የሚሰነዝሩ ሰዎች እንደዚህ ሚዲያ ፊት አይደለም ካሜራ ፊት ቁጭ ብለው የራሳቸውን ሀሳብ ፍላጎት መናገር የማይችሉ ሰዎች ይውለ ራሳቸውን ካሜራ ፊት ቁጭ ብለው ራሳቸውን መግለጽ አይችሉም። ስም ማን ነው ብትለው የቅምቅማያቱን ስም አይናገርም ካሜራ ፊት። እንደዚህ አይነት ሰዎች ናቸው ፊት ለፊት የወጣን ሰው እንትን ለማለት ይሞክሩትና አንተ መስሚያን ተጣርክ አላማህን ለመጀመሪያ ጊዜ ተለስቶጂ ሶሻል ሚዲያ ላይ ስትወጪ ሰዎች የሚሰነዝሩት ነገር ትክክል ይሆን እውነት ይሆን የሚል እንትን ይመጣብሻል። ገብቶሻል? ለምሳሌ የሆነ ነገር ያበላሸው ይሆን ምናምን ታያለሽ እስክትለምድ ድረስ ማለት ነው። የሰዎች አስተሳሰብ ፖዚቲቭም ኔጌቲቭም አክሰፕት ለማድረግና እንትን ስፔሻሊ ደግሞ እንደኔ አሁን ኦፕን ማይንድድ ከሆንሽ የማንኛውንም ሀሳብ አስተያየት ተቀበለሽ ዝም ብለሽ እንደመጣ ለመመለስ ሳይሆን በቃ ወስኬ ፕሮሰስ አድርገው ነው ከዛ እየለመድኩት ነው። ሀሳብ የምትቀበላቸው ሰዎች እኮ አሉ። በጣም የሚገራርም ሀሳብ የሚሰጡክ የማጠብቀው ሰው ድንቅ የሆነ ሀሳብ ይሰጣል። ገባ? እነኛ ሰዎች ሪስፔክትፉሊ መጀመሪያ ሀሳብህን አክብረው ሀሳብህን ቢወዱትም ባይወዱትም ሀሳብህን ያከብሩልሃል፣ ጥያቄያቸውን ያቀርቡልሃል። ገባ? ጥያቄያቸውን ትመልሳል። እነኚህ ስነ ስርዓት ያላቸው ናቸው። አንዳንድ ደግሞ እንደምናውቃቸው አይነቶችን ሰዎች ደግሞ ኮሜንታቸውንም ሳትመልስ ምንም ኢነርጂህን አንድ ደቂቃ ላይክ ምንም ሉዝ ማድረግ እንደዚህ አይነት ሰዎች ገባ። ኢቭን ማንበብ የለብም ኮሜንታቸውን ላች ነው የምትለው በቃ ባላየ። ከዛ መልካም ሰዎች ጥሩ ሰዎች የሚጽፉልህን ነገር እዛ ላይ ማውራት ሪስፔክትፉሊ ገብተው ጥያቄ ካላቸው ሀሳብ ካላቸው ትችት ካላቸው መብታቸው ነው። ግን ስነ ስርዓት ባለው ወይ ቅድሚያ የሰው ልጅ መከባበር አለበት። ገባ? እንደዛ አይነት ውይይት ከሆነ በጣም ናይስ ነው። ከዛ ውጭ ግን መልስ እንዳሰጥ አታየውም እንዴ? አሁን አዶናይ መጀመሪያ ሲጀምርና አሁን ያለበትን ቦታ አየህ አይደለ? ያ ሰው አንተ አላህ ለዓላማህን ያሳካልክ። ኢንሻአላህ ትልቅ ቦታ ትደርሳለህ። ኢንሻአላህ ከፍ ትላለህ። እንደዚህ ቁጭ ብለህ እዚህ ጋር እንዳወራኸው ዓላማ ተሳክቶልህ ሐሳብ ተሳክቶልህ እዚህ ጋር መተህ ታሳየናለህ ውጤትህን። ያ አላህ ያግዘን።